እርቅ ንጹህ እንደ ውስጢታ መናህቦ ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም ወሀበ ሕይወት ለኩሉ ዓለም ለሁሉም በዓለም የሚሆን ውስጥ ተዘከረነ እግዚኦ በውስተ መንግሥትከ እሺ በስመ አብ አይዞህ ወንድሜ ኑሮ በስራ እንጂ በለቅሶ አታሸንፈው። ይዋድ አንተን ነው አንተ ሲጀመር ሰው ታበረታታ ነበር። ኧረ ጌታ ነበረ ይዋድ ጋዲ ነበር። አልከፈተማ። እስቲ የዋድ ገብታ የዋድ ንጉስ ገብታ ታብኳ ትንሽ እስቲ ታብቆ እና ግባ እስቲ ግባ ይዋዴ ግባና አይጠንት ዘወርቅ በል ማይጠንት ዘወርቅ እንተ ጾርኪ ፈመሳት ቡሩክ በነሳይ መቅደስ ዘይሰርሕ ኃጢአተ ወይደመስስ ጌጋየ ዘውእቱ ለእግዚአብሔር ቃል ዘተሰብአ እምኔኪ ዳይረገ አሁ ቀጥል ተውት ዛይረገ ሳይቀር ግን መግባት ጀምሮ እያዩዋቸው ዜጋ ነገ ከሚካሄድ ሲኖዶሱ እንዳይሰበሰብ በእኔ በዚህ ድምፅ በመያቡ በእውነት አስቸጋሪ የኔ ድምፅ ግን እንደውም ሲኖዶሱ ሳይሆን ኢኩሜኒካል ካውንስል የሚካሄድብኝ በእኔ ላይ ጠቃላይ የኦሪየንታል ኦርቶዶክስ አብያተ ክርስቲያናት እንዳይሰበሰቡብኝ ዲቁና ሊሰጡ ዲቁና ይሰጣል። ዲቁና ይሰጡኛል። በእውነት በጀርባ በኩል ነው ዘርጋተችን ነገር አይ ተባብረን እስቲ አንድ በጣም እስቲ ምንድን ነው አንተ ከቅዳሴ የሚመች ክፍል የለም እንዴ? አልኩ እኮ እስቲ በል እስቲ አንድ ማዕጠንት የሚለው በጣም ይመቸኝ ነበር። ማዕጠንት ዘወርቅ በጣም የወርቅ ማዕጠንት አንቺ ነሽ። በል ፕሊዝ የዋድን ብናስብለው መልካም ነበር። ማዕጠንት ዘወርቅ እንተ ጾርኪ ፍምሳት ቡሩክ ዘነሳይ መቅደስ ዘይሰ አንተ ስትል ማለት ነው። እኔ እዚህ ጋር በሊፕሲንክ ነገር ልበለው እና እዚህ ጋር ሪካፕ ተደረገ የኔ ድምፅ ነው ብዬ እዚህ ላይቭ ላይ የሌሉትን እንደዚህ እናምታታባቸው እስኪ ማለት አኪ ደረቁ ሰው ይባል የቆሎ ትምህርት ጀምሯል። ማንም አይችሉም ላስ እንዲ አልዘጋም። ምንድን ነው ወደ አንተ ላስጠጋ ብዬ እኮ አዎ በዚህ ጨለም ይላል ግን ኖርማል በስመ አብ ይሻላል። አይናችን ጨለም የሚል ይሻላል። ግን ምንድን ነው የሆነ እንትን ግን አለው ፊቴ ምንም የሆነ ነገር የሆነ ተወለወለብኝ መሰለኝ። አባቢ አንዴ
ወልወል ሆነ መሰለኝ ብዬ ሳይሆን ቡጉሪን ካላዩት ምንም አይመችኝም። አዎ ቡጉሩ ካልታየ አለብኝ። ጀግና ቡጉር ዘላለም የማይጠፋ ቡጉር ዘላለም አይደለም። እፎይ ቢላት ኧረ በቅዱስ ሚካኤል እፎይ አይደለም የቅዳሴውን ጋይስ ሱራፌ አንተ ግን ስትሉ በጣም ትልሽ በለውና እኔ ልብሲን ካደርጋለሁ። ማዕጠንት ዘወርቅ ተጾርኪ ፍምሳት ላዙርልሽ እኔ እኮ አብረን እንድትል ነበር ሳስቡ ልብሲን ምናምን አይመጣም። ይብራብን በቃ። እፎይ ግን ጂም ነው እፎይ ጂም ብገባ በእውነት እጇ ተበጥሶ እንደዚህ ጭራሽ በደረቱ እንዳይሳብ ልጅ በእውነት ያቺ ሰው አረቅየታለች እፎይ እናተያች እፎይን አገኟት እኮ ጂም እየሰራች ቀርጸው ላኩልኝ። ኧረ ቀልቷል እፎይ ተመችቶት አድርጋች በእውነት በጣም ነው። እንዲያውም ፀጉር ወደዚህ ያኩላል ወደኋላ ፈረንጅ ነው የመሰለው። ያሳያቸዋል እስቲ እንዲህ እኔ ባለፈው የተላከልኝ የሚያስቅ ነው። አንዴ ልክልኝ ነበረ እኔም ልክልኛል። ኧረ እስቲ ምን አንተ በጣም ቀልቷል። ግን ፀጉሩ ደግሞ እንደዚህ ያሳደገች የምታክል ፀጉር አሳደገች። ይመቻል። በዚህ ልክ መቅላቱ በጣም ገርማ እንዲህ እፎይ ወፍሯል። አልወፈረም። አንድ ብቻ እኮ ነው። አንድ ብቻ እንትን ነው ምንድን ነው ፊት ቅርጽ አለብኝ። እሱ እንደዛ ስትያው ትንሽ አንቺን የሚመስል ነገር አለ ብሏል። ይገርማል። ዮሐዴ ትከሳለች በእውነት ከሰው ናቱ ያለፈው የተላከልኝ ናቱ ተብሎ ቀይ ላይ ሆናለች። መልካም ነህ በመከራ ጊዜ ሙድ ይዛለ እንዳደገኛ ጀምሮና ማለት ነው። ደስ ይለኛል። የራሴ ልክ ያንተን ስሰሙ በቅዱስ ሚካኤል ነገር ይወጡ የምር ያምራል። ሲሪየስ አብረን ስንል እኮ በጣም ያንተ ቤዙን ትገባል አይደል? ቤዙን ይገባል ማለት ነው። እስቲ ባይሆን እንትን ያንን መዝሙር እስቲ እንዘምረው። አንተ ዘመረ ያ ምንድን ነው ስሙ? ነው በሱ ሳይሆን ይሄ በማይለወጥ የሚለው መስል በዚህ ከፈታ ያሽ ይታል ስልክ ኦኬ በዚህ ነው እንጂ ዛሬም ባይሆን እኔም ማስበው ዛሬም ባይሆን ከመንገር ኮምፒውተር ማድረግ ከፒሲ ጋር መሰለኝ ኮምፒውተር መች ከፍተሃል? ከቻለ ከፍተሃል? ፓስወርድ ማርከፍተው ከእሷ ጋር የቆየችው ከመቤታችን ጋር አብረው የቆዩት ማለት ነው። ስለዚህ ያንን እጠይቃለሁ። እንዴት ነበረ ስደታችሁ? እንዴት ነበረ መከራችሁ? እንዴት ነበረ? ስደት ላይ ነበሩ። ከዛ በኋላ ወደ ግሪክ ሲሄዱ ዋሻ ሲገቡ እና ያንን እጠይቃለሁ። አያነሱ እንግዲህ በጣም ደስ ይላል እና ክርስቲያኖችንም ደግሞ ያብራራበት ትልቁ እሱ ነው።
ድምፅህን ጮክ አድርግ እንጂ ምንድን ነው አይሰማም እንዴ? እሺ ማለት አንደኛ ነገረ መለኮትን ያብራራበት መንገድ በጣም ከሁሉም ማለት ነው። ያው ቅዱስ ወንጌላዊ ቅዱስ ዮሐንስ ወንጌሉም እንደ ታቦት ልክ ነው የሚታየው ማለት ታቦት በሌለበት ቅዱስ ዮሐንስ ነው የምንጠቀመው እና በዛ ልክ ያብራራበት ቢያንስ ዛሬ ላይ ቢገኝ እግዚአብሔር ያው በጉባኤ መልክ መልእክቱን ያስተላልፋል። በአባቶች መልክ ደግሞ በቅዱስ ዮሐንስ ቀጥታ ቢነግረን ደግሞ ቢነግረኝ ብዬ ደስ ይበልጥ ማለት ጌታ ይወደው የነበረው ደቀ መዝሙር ይወደው ነበር። ከደረሱ ስራ አይጠፋም ማለት ይወደው ነበር። ጴጥሮስ ራሱ ዮሐንስ ምንድነው ከእናንተ አንዱ አሳልፎ ቢሰጠኝ ምናምን ብሎ ሲናገር ጌታ ስለ ይሁዳ ማለት ስለ አስቆሮቱ ይሁዳ ጴጥሮስ ዘው ተቀመጡበት ዮሐንስን ነው ስለዚህ ይወደው ነበር። ያኔ ዮሐንስ በጣም በጌታ ደረት ስር ስለሆነ ያለው ማለት በቅፍ ስር እስከ መስቀልም የታመነ እሱ ነው። ሌሎቹ ሁሉ ግን እንዴት ነው ቅዱስ ዮሐንስ ማለት ከሌሎች አንጻር ሌሎቹ አሁን ሄዱ ምናምን አይደል? ጴጥሮስም ጭራሽ ካደ። እሱን ግን እንዴት አልጠየቁትም? አንተ የክርስቶስ ደቀ መዝሙር ነህ ብሎ እንዴት እንዳልጠየቁት ግራ ይገባኛል። ማለት ጴጥሮስን ጠየቁት አይደል? አንተማ ከኛ ወገን አይደለም ስናይ ተፈተና ጴጥሮስ አባታችን ጴጥሮስ አርክ ልማላስ እኮ መጀመሪያ ተፈተነ። ፈተና ስለገባም ጭምር ጌታችን ተናገረ። ትክክለኛለህ። ግን ዮሐንስ ማለት ተገንሳይ ግን ጌታን ምትክት ይመስላል። ስድብ ነው። አየህ እንትና ጴጥሮስም እንደዚህ ነበር ያለው። ማኔ ጌታ ይጠብቅህ፣ ጌታ ይጠብቅህ። አየህ እንደዚህ ጠብቀን ጓባራ አይደለም ቢሰታንዲ ጠብተርክ ትችላለህ። ኦቤስሊ እሱን ጌታ ይጠብቅህ፣ ጌታ ይጠብቅህ። አሜን። እምነታችን ግን እንደዛ መሆን እንትን መዝሙር አለ አይደል? እኔ ሆንን ጌታ ሆይ። ምክንያቱም ብዙ በርካታ ከሐዋርያት በኋላ በርካታ አባቶቻችን ተነስተው ይካዱትን ማለት ሐዋርያት ያው ይሁዳ ጠፍቶ ቀርቷል። ጴጥሮስን ያው በክህደት ማንሳት ከባድ ነው። ያው ማለት የሆነ ሰዓት ላይ ጌታችን ቢክደውም ያው በሚገርም ስጋ ድካም አመራር ሰምቷል። ተመልሶም ግን ድጋሚ እንትን ብሏል አይደል? ጴጥሮስ ማለት ክዶ ሳይሆን ሊሰቀል ባለ ጊዜ ወደኋላ አፈግፍጎ ነበረ። ከዛ ክርስቶስ ተገልጦለት አክቱ ላይ እንደዛ እና ስለዚህ ከዛ በኋላ ያሉት አባቶች የተነሱ የወደቁ ይወጣሉ። ጴጥሮስ ፓትርያርክ እንዳለ ፓትርያርክ ናቸው እንዳለ አይደለም ማለት በብዛት ማለት ጉባኤያት ላይ የሚጠቀሱት እና ከዛ ጳጳሳት። እሺ ያንተን አልነገርከን። ከማን ጋር? ከቅዱሳን ሁሉ አባይ ውስጡስ ቢሆንም አባይ ውስጡስ ትጠይቃቸዋለህ። እስቲ ጥያቄ ያንተን አባይ ውስጡስ ዝምተኛው መነኩሴ ማለት ነው። በጣም ደስ ያለ በጣም ስቀጥሉ አባይ ውስጡስን አይደለም። እስቲ በዋናነት ለምን ነገር አስቤው አላሰብክም ግን ሳታስብ እስቲ በለኝ። ሳታስብ መች ብዙ ጊዜ አስባለሁ። መጀመሪያ ላይ የሚመጣል ስልክሽ ልሄድ ነው መሰለኝ። ኧረ አንተ ዋይፋይ እንትን እንዳትል። ይሄ ዋይፋይ አይደለም። በዚህ በኩል ያለውን አነቅለውም እንዴ? የቱ
መብራቱ ነው እና ቀጥታ የምራስ ይዘጋሉ። ይዘጋ ሲሉ እንዴት ጭልም የሚያደርገው 5 ምናምን ሲሆን ነፍስ ዘራበት ተነሳ እና ማንን በቃ እስቲ ማለት መጀመሪያ ላይ መጣል እኔ ቅዱስ ዮሐንስ ማለት እንትን ለማለት ነው። ቲም ጳውሎስ ነው ለማለት ነው። ይሄ ሁሉ ዛሬ 2 ዓመት የተባለ ችግር ቲም ፖል ቀጥል እኮ አይደለ እና የዛሬ 2 ዓመት ቲም ፖል ነበረ። የሆነ አሁን እንደው ይያየው ቲም ሰለሞን ብቻ ነው ሞዴል የለብህ እንጂ ቲም ጳውሎስ ቲም ጴጥሮስ ከሁለቱ በነገራችን ላይ እሱ ለሁሉም ክርስቲያኖች ነው። በሁለት ማለት በተለይ ሴቶች ምን ነው ውስጥ እየላኩልሽ ያቡጃ ዲንስቻች አለማዮቹ ጋር ደግሞ ሴት ነች ማናት ዲናር እኔ አራራው በረባ ላይ ስሟን ደግሞ ስሟን እንድንድች ብለህ ስትመለስ ስሟን አራራቅዱስ ያየሁት መሰለኝ የምር እንዲህ ብዬ ስመለስ ብሎ ተመለስ ማለት ስሟን ደሽምብሎ ስመለስ እኔ የለም ጠፍቶ እና ስለዚህ ማንን አልክ? በጳውሎስ ምን ትለዋለህ? ምን ትጠይቀዋለህ? እንዴት ነበረ ጉዞ? 3 ጊዜ ያደረከው ልትለው በስመ አብ። ጳውሎስ ግን በነበረበት ሰዓት ነው አስበው ችግሩ አትሄድም አብረው ማን ነው ያለቀሰ? ወደኋላ የተመለሰ ከእሱ ጋር ወጥቶ ያለቀሰ አልቅሶ የተመለሰ እናቱን አስበው። እናቱን አፍቆ ቲሞቲ አረም ቤት ተፈብኝ ምን አምሪ ላይ አልመጣለኝ ጀራይ የምር ህፃን ነበር። አዛ ሰሞን ልክ ሲወጣ ከማርቆስ ሰርቫሽ ተናገር ማርቆስ እናቴን አፈቀችኝ ብሎ አይደለም የተመለሰው። እንደዛ ነው ግን የመጀመሪያው ሐዋርያዊ ጉዞ ላይ ከአንጾኪያ ተነስተው ከሲሪያ ተጓዙ። ከዛው ላይ ይብያለ እሱ በርናባስና ማርቆስ ሆኖ ማርቆስ ወደ ኢየሩሳሌም ይሄዳል አለ አንድ ጉዞ ላይ። ለምን በቃ ይሄዳል ሲሪየስ የምር ግን ፈልግ ለምንድን ነው ይሄዳል ያለ? እናቴን አፈቀችኝ እኔ ክርስቲያኒ ብዙ ጊዜ ተናገረ አምርዳለሁ አረ ስራ ግን ረስቼ ሊሆን ይችላል እናቱን አፍቆት ነው እንደዚህ አይነት ሰምቻለሁ ማለት እርግጥ በማስረጃ ደረጃ አንተ ከዛ ደግሞ ጳውሎስ ተናዶበት ምናምን በማርቆስ ቀጣይ ዙሪያ አብሮኝ ሄድም ማለት አብሮኝ ሄድ ከዛ ላይ በርናባስ ከጳውሎስን ትቶት ከበርናባስ ጋር ያኔ እኮ ማርቆስ በነገራችን ላይ በእድሜም ትንሽ መሰለኝ አይደል? በእድሜ ያልተጻፈ ነገር እያነሳ አታስጨንቀኝ በመ የውርደት ዘመን ቀርቧል። እዚህ በላይ እስቲ ግን አውጣ እኮ ግን ማለት ኮሜንታሪ ላይ ምናምን አይደለም እንደውም አንድምታ ላይ ቸካል ሊሆን ይችላል። አንድምታ ላይ ግን መጽሐፍ ቅዱስ ላይ ግን መጽሐፍ ቅዱስ ላይ መቀጥታ የለም አንድምታ ላይ ምናምን ነው እንጂ እዚህ መጽሐፍ ቅዱስ ላይ መቀጥታ እናቱን አፍቆት ምናምን የሚል አይደለም። ግን ለምን ከተባለ ኮሜንታሪ ላይ ምናምን ቸካል ዛሬ ባይሆን እኔም አስበው ዛሬ ባይሆን እኔም አስበው ያለው ቀን
ያዕቆብ ከቤርሳቤህ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመን። በጣም ደስ ይላል። ኧረ ሄድበት። እኔ አላውቀውም መዝሙሩን ግን በጣም ደስ ይላል። ሆነ አይ እንትን ግጥሙን አላውቀውም ማለት ነው። እሺ መዝሙሩ ደስ ይላል። ህልምንም አለም ተጨንቀሻል ተያዝሽ ማለት ነው። እዚህ ጋር ተያዝሽ። እንዴት ነው ግጥሙን የማታውቀው? ይሄን ያዕቆብ ከቤርሳቤህ የሚለውን እንዴት አጣ? አኬ የኔ ልጅ አኬ የኔ ልጅ አኬ የኔ ልጅ የኔ ልጅ ትልቅ ሰው ሆኖ ከሆነ ባይዜ በጣም ዊክነስ ይተራል። ህፃናት እንደዚህ አክል ምናምን ነገር ሲሉ ካዩ በቃ ህፃናት ከዛ ትልልቅ ሰዎች ደስ ብሏቸው ይሆናል። የኔ ልጅ ካሉ እኛ እኮ ለህፃን ለትልልቅ ሰዎች እንኳን ሁኔታችን ለወጣቱ እንኳን በላችሁ እኮ እየተባለ በርናባስ ማርቆስ የተባለውን ዮሐንስን ደግሞ ከእነርሱ ጋር ይወስድ ዘንድ አሰበ። ጳውሎስ ግን ይህን ከእነርሱ ጋር ሊወስድ አልፈቀደም፣ ከእነርሱ ዘንድ ከጵንፍልያ ተለይቶ ነበርና ወደ ሥራም ከእነርሱ ጋር አልመጣም ነበርና። ስለዚህ እርስ በርሳቸው እስኪለያዩ ድረስ መከፋፋት ሆነ። በርናባስን ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ። ጵንፍልያ ላይ በርካቶ የተነሳ በጵንፍልያ ምን አላሉ ሲሉ ማርቆስ ለከተሱ እናቴ ናፈቀችኝ ብሎ ግን እንደዛ ነው ያላለ ግራ እኮ ገባኝ። ከቤተሰቡ አውጥቶ ጢሞቴዎስን ይሁን እንዲህ ብዬም ደግሞ ግራ ገባኝ። ኬቱ የምታመጩ ሌላ ሐዋርያት ሥራ ጻፍሽ እንዴ? ኮመንተሪያ እስቲ አንድምታውን ክፈትልን። ክፈት። የምር ለምንድን ነው የተመለሰው? አንድምታ ላይ ማን ይኖር ይችላል እኮ ለምንድን ነው የተመለሰው? ቀጥታ የለም እዚህ ጋር ሌላ ሥራ ጽፋለች ጀረስ የለም። ወላዲቱን አኬን የሚመስል ልጅ አለኝ። ኧረ አስተዋውቂ ማለት አስተዋውቁ። ይቅርታ ትልቅ ሰው ከሆኑ ማለት ነው። የአሁኑ ሰው እኮ እርሶ ማለት አይወድም። ካልወደዱ አዲስ አበባ ውስጥ በተለይ እርሶ ካልክ እየተሳደብከ ያለ የሚሰማቸው በጣም ብዙ አጋጥሞኛል። ትልቅ ሰው ከሆኑ ኖርማል ነው ማለት ትልቅ ሰው ከዚህ ትምህርት ቤት የሚያስተምሩ ከሆነ ከስንት በላይ ነው ትልቅ ሰው? ከ35 በላይ ከሆነ አንቱ ነው አንተሽን ነው እዚህ ያለችው 35 ያለፈ ከ35 ካለፈ አንቱ ሊሳ አስገባኝ ያለችው አስገባስ ነው አስገባቸው ማለት ነው። ገብቶ እንደ የታት ፋሲካ የሚል ያው ዛሬማ ሜቢ ድንገት እኮ ምኞት ስለኖራችሁ ወልጄ ስላለን ይችላል እኮ ሰላም ደርሶ ይሁን እንጂ ልጃቸው ሊሆን ይችላል። ዲያቆን መኩ ቴንኪው በጣም ስላስገባኝ አመሰግናለሁ። እግዚአብሔር ይስጥልኝ፣ መድኃኔዓለም ያክብርህ። እኔ የምልህ አኬ ደህና ነህ? ወይ ደህና ነህ? አንቱ ትለኛለህ አይደል? ያው ስላላወኩ እኮ ነው። እኔ ሁሌ እኮ እነግርሃለሁ ሲሶ ቤትም ስትገባ የኔ ልጅ ምናምን እያልኩ ቴክስት አደርግልሃለሁ። አንተን የሚመስል ልጅ አለኝ።
የእውነት ነው የምልህ። ትህትናው፣ ስነ ስርዓቱ፣ በቃ መልኩ፣ ጺሙ፣ ግንባሩ፣ ጸጉሩ፣ አይኑ የእውነት ነው የምልህ። ደስ ይላል በጣም በጣም እና በቃ ሳይህ በቃ ምን ፊል እንደማደርግ ታውቃለህ? አንድ ልጅ ብቻ ነው ያለኝ። አቤኔዘር ይባላል። በጣም ሂዝ ላይክ ጎበዝ ልጅ ነው። አዊሽ እንዳንተ ቢሆነልኝ ግን አይችልም። እሱ ባለበት ደግሞ ባለበት ከኔ በደንብ የተሻለ ነው የሚሆነው። አይ እንዳንተስ የሚሆን የለም፣ አይፈጠርም። ኧረ በወላዲተ አምላክ ልጁ ግን መላጣ ነው ወይስ እየተመለጠ እያኮበኮበ ነው ለመመለጥ? ግንባሩ ስትይቁ እንዳለ ተቀየረዚህ ኮሜንቱ ስር የእውነት እውነቴን ነው የምልህ። በእውነት ላይክ በቃ እሱን ነው የምትመስል እና እሱም ትንሽ እያኮበኮበ ነው ለመመለጥ እና እኔ እለዋለሁ አንተ ሁሌ እንትን ቴክስት አደርግለታለሁ ልክለታለሁ አንተን ነው የሚመስል እለዋለሁ። ሁሌ ቢያው ጋብዘዋለሁ። አንተ ሁሌ እንትን ስትል እኔ እከታተልሃለሁ፣ ጽፌልሃለሁ፣ መልስ አልሰጠኸኝም አላየሁትም። እና አይ ዊሽ ለእናንተ ሁሉ ለማን ነበረም ለነጋዲሳ እባካችሁ ንገሩልኝ ልጄን ነው የሚመስል ብዬ ተናግሬያለሁ። ለሲሶም ተናግሬያለሁ። በጣም ይቅርታ ይደረግልኝ እና ያን ያህል እንትን አትበል። እኔ እወድሃለሁ። ላይክ የእናትነት ስሜት ነው የሚሰማኝ ሳይህ አንድ ብቻ ስለሆነ በቃ እሱን ነው የምትመስለኝ። አይ ዊሽ እንዳንተ ቢሆን። በቃ በጣም ደስ ብሎኛል ስላገኘኋችሁ። በጣም ቴንኪው። እግዚአብሔር በቤቱ ያጽናችሁ። ጠባቂ መላክ ትንሽ አለው ከእንትኑ ምን አልከኝ? ዲያቆን በውስጥ ጽፈሽልኝ ከሆነ የመኪኑ መስራት ድምጽ ዛሬ ደከመ። በአንዴ መኪናውን ተጣጣው። ምን አልከኝ? አይሰማም። አይ በእንትን በውስጥ የጻፍሽውን መልስልሻለሁ ነው ያልኩት። እሺ ጽፌልሃለሁ። ሎንግ ታይም ቆይቷል እና ጽፌልህ ነበረ ያው መልስ አልሰጠኸኝም። እሺ እሺ ቆይ እስኪ እንደውም ላሳይ። አቢቾ አቤኔዘር ፕሊዝ ካም ኦቨር ሂር። አቢቾ ሂዝ ቢዚ ትምህርት ቤት ና የሆነ ሰው ላስተዋውቅህ። ተማሪ ነው፣ ዘንድሮ ነው የሚመረቅ። ገና ዘንድሮ የሚመረቀው? አዎ ያው 23 አመት ነው። ዘንድሮ ግራጁዌሽን ያደርጋል። በእድሜም እኩል አካባቢ ነው። 23 አመት ነው። አሁን ልጄ ነው መሰለኝ። አይ ግን ውስጥ የሆነ ያረጁ ሽማግሌ ያለው ውስጥ ድጋሚ ምን ማቹርድ ነው፣ በቃ ማቹርድ ነው ለማለት ፈልጌ ነው። ይቅርታ አኬ ልጄ በእናትህ እንዳትቀየመኝ ፕሊዝ። አሁንማ አባቴ ቤት እንጂ ይቅርታ አድርግልኝ። በእመቤቴ በወላዲተ አምላክ እኔ ኤክስፕሌን ማድረግ የፈለኩ ለምንድን ታውቃለህ? አዋቂ ነህ ማቹርድ ነህ ለማለት ፈልጌ ነው። በእውነት ቅር እንዳይልህ በእመቤቴ ቅር እንዳይልህ። እውነትሽን ነው መናገር የፈለኩት ማቹርድ ነህ ማለት ከእድሜ በላይ ነው የምትሰራው፣ የምትናገረው፣ የምታደርገው ማለት ፈልጌ ነው እኮ። እሺ ቢያንስ እኮ አዛውንት ቃሉ እንደቀየርልኝ። አይ ግን እውነቱን ስትናገር አይደብረውም። ምን ይደብረሃል አንተ? ቆይ
እንደዚህ ነው 23 ዓመት ከሆነ ጥሩ እሺ። ያው የምትሰራው ግን በተግባር የምትታይ የ60 ዓመት ሰው ነው የምትሰራ። 60 ዓመት የሚያደርገውን ነገር ባቹርድነ በሳለ ደገመች ስትታይኝ የ60 ዓመት ሰው ነው። ኧረ ዲያቆመኩ ሙዳት ያዝበት ፕሌስ ጠላት የተው አንቺ አይደለሽም ታሲ አኬ እኔ የመጀመሪያ ልጄ ነው። እንደ ልጄ ነው የማየው። አመሰግናለሁ ፋሲል። በቃ እውነቴን ነው የምልህ። ወላዲቴን በቃ ሳይ ልክ ልጄነት መስል ፋሲ እና እሱን ስትጃት ዘይንሽም ፋሲ እብላልከኝ ወደ አደም ተመልከቹ። በእውነት በእኔ ልትበቀል ነው እንጂ የ60 ዓመት አዛው ውስጥ ስንት አሮጊቶች አሉ። አይ ዲያቆመኩ ሙዳት ያዝበት። ኧረ እውነት ነው። አይደል? አይ እኔ እኮ በቃ እኔ መግለጽ የፈለኩት በሳለው አዋቂ ነው። አሁን የኔ ልጅ ብታየው ኩል ነው፣ ስነ ስርዓት አለው። በቃ የሆነ ለሰው ያለው ሪስፔክት፣ ሰውን ሪስፔክት የሚያደርግበት ወይ በቃ ወደ አማይዚንግ ነው ኤቭሪቲንግ። እና እንደዛ አኬ ደግሞ ሰው ሪስፔክት ያደርጋል፣ ያከብራል። ገባ? ትሁት ነው። እንደዛ ለማለት ፈልጌ ላይክ በእነሱ እድሜ የሚታይ ባህሪ አይደለም። ገባ? ለዛ ለማለት ፈልጌ ነው እንጂ ሌላ ልናገር አሮጌ ነህ እያልኩ አይደለም። ቻሉ ያው አክቹአሊ የ60 ዓመት ብትይም ችግር የለውም ለማለት ነው እንጂ እኮ እኔ ተረድቼ በቃ አሁን እኮ ገብቶኛል። እሺ ግን ተረዳ ማለት ብትይም ግን እውነትሽ ነው። እውነቱን ነው። እውነታውን ነው። እኔ 60 ኮንኩኝ እኮ አንተ ስንት እንደምትሆን ታውቃለህ አይደል? አንተ 9 ደግሞ ከኔ አነስ እንዴት ነው ማለት ነው? እኔ ስንት ነኝ? 60 ሲሆን እኔ በቃ 59 ነው ብሎ። እሺ ፋሲ ቴንኪው፣ እግዚአብሔር ያክብርልን። እሺ ቴንኪው፣ ወዳችኋለሁ። በቤቱ ያጽናችሁ። ኢየሱስ ክርስቶስ ጠባቂ መልአክ ይላክላችሁ። ወላዲተ አምላክ ከነ ልጇ ጥላ ከለላ ትሆንላችሁ። እጸልያለሁ እንግዲህ ለእናንተም በቤቱ ያጽናችሁ። እሺ አኬ ግን መልስልኝ ፕሊዝ። እሺ አንዴ ከይቅርታ ጋር ወይ እስቲ መልሰሽ አንዴ ዛሬ በፊት ከሆነ በጣም በርካታ ሜሴጆች ነው ያሉት ጌታ በሚያውቀው ከአንድ ሲበላ እና እሱ መፈለጉ ትንሽ እንትን ሊል ስለሚችል ዛሬ ብትልኪልኝ ከላይ ጉድ ስለሆነ ምን አልከኝ? አይሰማም። ምን አልከኝ? ቆየ ዲከራክሽልኝ የቆየ ከሆነ በጣም በርካታ መልእክቶች ስላሉ እነሱ መፈለግ ትንሽ አድካሚ ነው የሚሆነውና ዛሬ ላኪልኝ። It's okay በቃ if you have time like it's okay ምንም ችግር የለ። anyway እንኳን ግን የውስጤን ተናገርኩኝ ደስ ብሎኛል። ዛሬ ደግመሽ ከራክሽልኝ ስለሚሆን በቀላሉ ስለማገኝሽ ዛሬ ጻፊልኝ። እሺ I will text you